እናቷ በጥፊ መታቻት። ዳጣን ዝም ብዬ ስመለከታት አባዬን ትመስላለች፣ ውሃንም ትመስላለች። እኔም ብቻ ነው የማትመስለው። ስለዚህ ዲኤንኤ ይመርመሩ ብላ ስትላት አንቺ የተረገምሽ ደግሞ ይህንን ምን ስትይ ነው ያሰብሽው? ሁለተኛ እንደዚህ አይነት ነገር ስትናገሪ ብሰማሽ እኔ ራሴ ነኝ ከዚህ ከቤት ውስጥ እንድትወጪ የማደርግሽ አለችና በጥፊ መታቻት። ኤቢም እማዬ እኔ እኮ የምሬን ነው እያወራሁሽ ያለሁት። እስኪ በደንብ ትኩር ብለሽ እያት። ዳጣ የምትመስለው አባዬን ነው እያለች ነው። እናም እሷ ከመጣች በኋላ ሁሉም ሰው እሷን እንደጠላትና በእሷ ላይ እንደተቀየረባት፣ ሁሉም ሰው የሚወደው ዳጣን እንደሆነ ነው የምታስበው። አባቷ ሳይቀር እኔን እኮ አይወደኝም፣ እኔም በጣም ነው የሚጠላኝ፣ ሁሉንም ነገር የሚያደርገውም ሆነ የሚወደው ዳጣን ነው እያለች ለእናቷ ወቀሳ አድርሳለች። እናትየዋም እኔ ምልህ አንተ ዳጣ ከመጣይ ጀምሮ ለኤቢ ያለ ፍቅር ምን ያክል ነው? ቀንሷል እንዴ? ለምን እንደሆነ ባላውቅም አባዬ እኮ እኔን አይወደኝም ልክ እንደ ዳጣ እያለች በጣም ቅር ብሏታል። ምናልባች በፊት ከምታስብላትና ፍቅር ከምትሰጣት አሳንሰባት ከሆነ በደንብ አድርገህ እንደዛው እንደ ድሮህ ለመሆን ሞክር እና አሁን ላይ በጣም ቅር እያላት ነው ትለዋለች። አባትየውም ኧረ ተይ እኔ ምንም የተቀየርኩባት ነገር የለም፣ እስኪ ምን አጎደለብኝ አለችሽ ብሎ ሲጠይቃትም ያጎደልክባት ነገር ያለ አይመስለኝም፣ ግን ዳጣን የሚወደው ትለኛለች በተደጋጋሚ ያለች ለአባትየው ስታወራው፣ አባትየውም ደግሞ ምንም አይነት የተቀየረ እንዳልሆነ ያጎደለባትም ነገር እንደሌለ ነው የነገራት። ኤቢ ይህንን ሁላ ነገር እያወራች ያለችው እንግዲህ ናታንና ዳጣ ለምን በአንድ ላይ ሆኑ ብላ ነው። ዳጣ ጨዋታ ስለምትወድ ከጎዳና ሰዎች ጋር ስላደገች ለዛ ብላ ነው እንጂ ዳጣ ምንም አይነት ነገር ከናታን ጋር ፍላጎት ኖሯት አይደለም። ኤቢ ግን ናታንን በጣም ስለምትወደው ስለምታፈቅረው፣ ናታን ደግሞ ለእሷ ምንም ያክል ቦታ ስለሌለው ለዛም ብላ ከዛ እያለች ነገር እያቀሳሰረች ትገኛለች። እንዲሁም ለሰራተኛቸው እኔ ምልሽ ለምን ዳጣን ከዚህ ቤት ተናዳ እንድትወጣ አናደርጋትም? በቃ አንቺም አታቅርቢያት፣ ሁሉም ሰው እንዳያቀርባት እናድርግና እንዲሁም ምግብ ስትሰጭ ደግሞ ጨው እያበዛሽ ሁል ጊዜ ሽሮ ብቻ ስጫት። ከዛ በኋላ ህይወት ምርር ሲላት ቤታችንን ጥላልን ትሄዳለች ትልና ለሰራተኛዋ ትነግራታለች። ሰራተኛዋም ደግሞ በጭራሽ ዳጣ እኮ በጣም ምስኪን ልጅ ናት፣ እንደዚህ ክፉ ነገር የሚደረግባት ልጅ አይደለችም። እናም ይሄንን ነገር ደግሞ ማድረግ አልችልም ኤቢዬ። ቆይ ግን ዛሬ ምን ሆነሽ ነው? ትምህርት አልሄድሽም እንዴ ብላም ስትጠይቃት እኔ ከቤት ስወጣ ደስ ይልሻል አይደል? አልሄድኩም ዛሬ አለች። ሰራተኛቸውም አይ በነገራችን ላይ ስሟን ስለማላቅ ነው ማለት ነው፣ ይቅርታ ሰራተኛቸው እያልኩኝ ደግሞ አንቺም ሰራተኛ አይደለሽ እንዴ ብላችሁ እንዳትወርዱብኝ ማለት ነው። አዎ እኔም ሰራተኛ ነኝ፣ ለዛውም የመዳም ቅመም ቤተሰብ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ዳጣ ከ18 ዓመት በኋላ ቤተሰቦቿን አገኘች የተሰኘው ድራማ እንደቀጠለ ነው። እጅግ በጣም ተወዳጅ የሆነ አሁን በቅርብ የተጀመረ ግን ደግሞ ከሰዎች ዘንድ ተቀባይነት ያገኘውና በጉጉት የምንጠብቀው ድራማ ተለቋል ማለት ነው። ዛሬ እንግዲህ ኤቢ እናትየዋን አስቀይማታለች። እናትየዋም ደግሞ እንደዚህ አይነት ንግግር የምትናገሪ ከሆነ ከቤቴ አስፈንጥሬ ነው የማስወጣሽ ብላ ነው የመለሰችላት። ኤቢ ይህንን ነገር ምክንያት ከዚህ እየለቃቀመች የምታመጣው እንግዲህ እንደምታውቁት ናታን ዳጣን በጣም ነው የሚወዳትና ኤቢ ደግሞ ናታንን ትወደዋለች፣ ግን እሱ ምንም ሊያቀርባት አልፈለገም። ምክንያቱም እሱ አያፈቅራትም። ደግሞ የማያፈቅራትን ሴት የግድ አፍቅረኝ ብሎ ሙጭጭ ማለት አይላቢው ሙጭጭ ማለት ይደብራል አይደል እንዴ? እናም አሁን እንግዲህ እሷ እያደረገች ያለችው ዳጣ ከዛ ከቤት ውስጥ ንቅል ብላ እስከ መጨረሻው እንድትወጣላት ነውና ከዚህ በፊትም እንግዲህ ወርቅ የእናቷን ወርቅ ሰረቀች ብላ ራሷ ደብቃ ከዛ በኋላ መጨረሻ ላይ እውነታው ወጣ ማለት ነው። እናም አሁን ደግሞ ሌላ ነገር አምጥታለች። ከዚህ በፊትም እንደምታውቁት እናትየዋን እኔ ግን ዲኤንኤ መመርመር ያለባችሁ ይመስለኛል ብላ ነገሩን ጫር አድርጋላት ነበርና እናትየዋም ይሄን ስትሰማ በጣም ነበር የተናደደችው። ዛሬ ይባሱን ብላ ደግሞ አባቴንና እህቴን ትመስላለች፣ እኔን ግን አትመስልም። ስለዚህ ይሄ ነገር ወዴት እያመራ ነው? ምርመራ መደረግ አለበት። እኔማ ፀጉሯን ወስጄ
ፀጉሯን ቆርጬ ወስጄ እንድትመረመር ነው የማደርገው ዲኤንኤ ብላ ስትናገር፣ እናትየዋም እንዴት አስበሽ ነው ይሄን የምትናገሪው? አሁን አባትሽ ቢሰማሽ ምን የሚያደርግሽ ይመስልሻል? ብላም ትጮህባታለች። እኔ እኮ እውነቴን ነው እማዬ እያወራሁሽ ያለሁትኝ በደንብ አድርገሽ አላየሻት እንደሆነ እንጂ የምትመስለው አባቴን ነው እያለች ነው ማለት ነው። እንግዲህ ኤቢ በቅናት እየተንጨረጨረ ትገኛለች። ናታንን አንድ ላይ ተቀምጠው ባሉበት አጋጣሚ እስኪ ቪዲዮ ለቲክቶክ እንስራ ስትለው ናታን ደግሞ ከዳጣ ጋር ቁጭ ብሎ ስለነበረ ለምንድን ነው ለቲክቶክ ቪዲዮ የምንሰራው? ብዙ ሰዎች ስለሚያውቁን ሌላ ነገር ሊመስላቸው ይችላል። ስለዚህ እኔ አብሬሽ ቪዲዮ ልሰራ አልችልም። በዛ ላይ ደግሞ አባዬም ሊያየው ይችላል። እናም አይሆንም፣ በቃ ይሄ ነገር ልክ አይደለም ይላታል። ኤቢ ደግሞ አንተ በዚህ ሰዓት አባትን ትፈራለህ እንዴ የሚል መልስ ነበርና የመለሰችለት። እንዴ አዎ በደንብ አድርጌ ነው የምፈራው፣ የወለደኝ አባቴ እስከሆነ ድረስ እፈራዋለሁ እና ታዲያ ላልፈራው ነው እንዴ የሚል መልስ ነው የመለሰላትና ዳጣ ደግሞ እንደውም እኮ ትመሳሰላላችሁ፣ ስለዚህ አብራችሁ ቪዲዮ ስሩ የሚል እገዛም አድርጋ ነበረ። ግን ኤቢ ይሄን ስትሰማ ዳጣዬ እንመሳሰላለን አይደል ስትላት፣ አዎ ትመሳሰላላችሁ አለች። በመካከልም ናታን መመሳሰልና መሆን ይለያያል። ስለዚህ እኔና አንቺ ቲክቶክ ላይ ቪዲዮ መስራት የፈለግሽበት ምክንያት አንደኛ ፍቅረኛሞች እንድንመስል ነው ብለሽኛል። ስለዚህ እኔና አንቺ ደግሞ ፍቅረኛሞች አይደለንም። ስለዚህ ለምንድን ነው አብረን ቪዲዮ የምንሰራው ቲክቶክ ላይ ፍቅረኛሞች መስለን? የውሸት የማይሆን ነገር ነው ይላታል ማለት ነው። የዚህ ጊዜ ኤቤት እናደድና ዳጣን ከአጠገቡ ተነሽ ትላታለች። ዳጣ ደግሞ እሺ በቃ እንደዛ ከሆነ ነይ ቦታ ቀይሪኝ ብላ ስትል ናታን ብድግ ብሎ ካጠገባቸው የእናንተ ጭቅጭቅ ማለቂያ የለውም፣ በሉ ደህና አደሩ ለማንኛውም ይልና የያዘውን መጽሐፍ ለዳጣ ይሰጣታል። በይ ይህንን መጽሐፍ አንብበሽ ስትጨርሺ እንድትነግሪኝ አለና ተነስቶ ካጠገባቸው ወደ መኝታ ክላሱ ሄደ። ዳጣም የዛሬ ዓመት ድረስ ነው አይደል ይሄንን የማነበው የሚል ንግግር ስትናገር፣ እንዴ ያምሻል እንዳንቺ እንዴት ነው አንዲት መጽሐፍ ለማንበብ የዛሬ ዓመት የምትይው አለና ትቷት ሄደ ማለት ነው። ከዛ በኋላ ኤቢም ዳጣን ፊት ለፊቷ ማየት ስለማትፈልግ አንቺ ከመጣሽ ጀምሮ እዚህ ቤት ውስጥ ምንም አይነት ሰላም እያየሁኝ አይደለም። ስለዚህ ከአጠገቤ ተነሽና አንቺም ልክ እሱ ጥርግ ብሎ እንደሄደው ጥርግ ብለሽ ሂጂ አለቻት። እሺ በቃ ካልፈለግሽማ ይኬድልሻል ባይ ደህና ደሪ አለችና ዳጣ ኤቢን ትታት ሄደች ሳሎን ላይ። ኤቢ እንግዲህ አጋዣቸውን ቆይ ግን እሷ ምን አድርጋለሽ ነው ይሄንን ነገር አድርጊ ስልሽ እምቢ የምትየው? አበልታሽ ነው ወይንስ አጠጥታሽ ነው እያለች በጥያቄ እያፋጠጠቻት ትገኛለች። ዳጣም አባቷን ዲኤንኤ መመርመር እንዳለባቸው እናም ደግሞ ቶሎ በአፋጣኝ እንዲሆን እየጠየቀችው ነው። ዲኤንኤ ምርመራ ከተረጋገጠ በኋላም ጓደኞቿ ጋር ሄዳ አባቴ ነው ብላ ታስተዋውቆ ትፈልጋለች። አባትየው ግን ይህንን ነገር ከኔና ከአንቺ ውጭ ማንም ሰው ማወቅ የለበትም፣ በእርግጠኝነት ዲኤንኤ ባንመረምርም ራሱ ልጄ እንደሆንሽ ደመ ነፍሴ ነግሮኛል ይላታል በተደጋጋሚ። እሷ ግን በዲኤንኤ ማረጋገጥ ስለፈለገች እሺ አባዬ ሞገስ ግን ማወቅ አለበት እሱ ያውቃል በቃ ትለዋለች። አይ እሱም ቢሆን ማወቅ የለበትም እያለ ነው ይመስለኛል። እንግዲህ የዳጣ አባት አሁን ከጎዳና ላይ አንስቶ ወደ ቤቱ ያመጣት ሰውዬ ነው መሰለኝ። ግን እንዴት መጀመሪያውን የወለዳት ነው ወለ በሚስቱ ላይ ሄዶ ወልዷት ነው? ይሄ ነገር ያጠራጥራል ማለት ነው። የናታን እናትም ትምህርትህን ከጨረስክ በኋላ ቶሎ ብለህ ማግባት አለብህ እያለች ትዕዛዝ እያስተላለፈችለት ነው። ናታንም አዎ እማዬ እሱማ የማይቀር ነው ግድ ነው፣ ያው ጥሩ ሴት ከተገኘች የሚል ንግግር ነበር የተናገረውና እናትየዋም ደግሞ ያው እንደምታውቁት ኤቢን እንዲያገባት ስለምትፈልግ ሩቅ መሄድ አያስፈልገንም፣ እንደምታያት ኤቢ በጣም ጥሩ ልጅ ናት፣ ጨዋ እርግት ያለች ብልጥ የሆነች፣ ስለዚህ ሌላ ቦታም መሄድ አያስፈልግም ትለዋለች። እና ይሄ ነገር ግን ለናታን ምንም አልተዋጠለትም። ብቻ ዝም ብሎ እያዳመጣት ነበር። እናቱን ቶሎ ብለህ አግብተህ ሰርግህንማ መብላት አለብን እያለች ትለዋለች። ኤቢ እንግዲህ የእሷ ውርደት የማያልቅ ነው። ናታን በተኛበት መኝታ ክላስ ውስጥ ገብታ እሱን እንትን እየደባበሰችው ነበረ። ማለቴ በእጇ እንደዚህ ፊቱን ነካ ነካ እያደረገችው ነበረና ወይኔ ኤቢ የኤቢስ ነገር ከፋ። እሱ በተኛበት ገብታ እንግዲህ አስቡት። ዳጣን ለምንድን ነው የገባሽው መኝታ ክላስ ውስጥ? እኛ እሱ ክላስ ለመግባት እየተሸማቀቅን፣ አንቺ ግን ከመግባትም አልፈሽ አልጋው ላይ ቁጭ ብለሻል ብለው እናትና ልጅ እንግዲህ ሲወርዱባት አይታችኋል።
እሷም ደግሞ እሱ ግቢ ብሎ ፈቅዶልኝ ነው የገባሁትኝ እንጂ ለሌላ ነገር አይደለም፣ እናንተ እንደምታስቡት አይደለም ብለው አስረድቷት ነበር የተለያዩትና እሷ ዛሬ ላይ በተራዋ ዳጣ የለችልኝም ብላ እንግዲህ አልጋው ላይ በተኛበት መኝታ ክላሱ ድረስ ገብታ አልጋው ላይ ደግሞ ከመውጣት ማንሳ ዳጣስ ስትጫወትና ስታወራው ነው ያመሸችው ስትቀልድ። እሷ ግን ሌላ ዓለም ውስጥ ነበረች ማለት ነው። ያው ድንገት ነቃና አስደነገጣት። ምን እያደረግሽ ነው ያለሽው አንቺ ሴትዮ ያምሻል እንዴ ብሎም ነበረ የጮህባትና እሷም ደግሞ ፋራ ብላ ነው የሰደበችው ኤቢ። ቤተሰብ ለዛሬ የነበረን ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እስኪ የዳጣ ወዳጆች የዳጣ አድናቂዎች አለን በሉኝ ማለት ነው። ባይ